የዕለቱ የመጽሐፍ ቅዱስ ንባብ ክፍል የተወሰደው ከዘኍልቍ ምዕራፍ 33 እስከ 34 ባለው ክፍል ላይ ነው። ከዚህ ክፍል ለዓይናችሁ ስንጥር ለጎናችሁ እሾህ በሚል ርዕስ የእግዚአብሔርን ቃል ባጭሩ እንካፈላለን። እግዚአብሔር አምላክ ለሕዝቡ በተደጋጋሚ ከሚሰጣቸው ማስጠንቀቂያዎች መካከል አንደኛው በዙሪያቸው ለከበባቸው የክፉ ተጽዕኖ እጅ እንዳይሰጡ ያስጠነቀቀበት እንደሆነ እንመለከታለን። በእርግጥም ጠላት ዲያብሎስ በቁጥጥሩ ስር ያዋላቸውና የእግዚአብሔርን ሕዝብ ለማጥፋት መሳሪያው አድርጎ የሚጠቀምባቸው ሰዎች ነበሩና እስራኤላውያን ይህንን ትእዛዝ በጥንቃቄ መጠበቅ ነበረባቸው። እንግዲህ እዚህ ላይ ነው ይህንን ሐሳብ የምናገኘው። ለዓይናችሁ ስንጥር ለጎናችሁም እሾህ ይሆንባችኋል የሚለው መግለጫ የክፋት ተጽዕኖ በሕይወታችን ቦታ እንዲያገኝ ስንፈቅድ የሚመጣብንን አስከፊ መከራ በግሩም ሁኔታ የሚገልጽ እንደሆነ እናያለን። ሳምሶን ለዚህ እንደ ጥሩ ምሳሌ ይጠቀሳል። ከፍልስጤማውያን ሴቶች ጋር በዓይኔ ገብታለች በሚል የስሜት ፈረስ እየጋለበ እየገሰገሰ ያደርግ የነበረው ግንኙነት በእርግጥም በዓይኑ ውስጥ እንደገባ ስንጥር ሆነበት። ዓይነ ብርሃኑን እንዲያጣም አደረገው። ይህ ከሱ ታሪክ የምናየው አሳዛኝ ታሪክ፣ አሳዛኝ መጨረሻ ነው። እንደዚሁም በጥበቡ እጅግ ከፍተኛ ስፍራን የሚይዘው ሰለሞንም ልቡን ከአምላኩ እንዲሸፍት ያደረጉት እግዚአብሔር ከእነርሱ ጋር ምንም አይነት የጋብቻ ትስስር አይኑራችሁ ካላቸው ሕዝቦች ጋር አጉል የሆነ ጥምረት በመፍጠሩ ነበር። በዛ ውስጥ በመውደቁ እንደዚህ ላለ ኪሳራ እሱም ተዳረገ። እኛም የክርስቶስ ኢየሱስ ተከታዮች የሆንነው መንፈሳዊ ደህንነታችንን አደጋ ላይ በሚጥሉ ትስስሮች ውስጥ ራሳችንን እንዳናስገባ ሐዋርያት እንዲህ የሚል ማስጠንቀቂያ አዘል መልእክት ሰጥተውናል። መልእክታቸውን በምናነብበት ጊዜ ይህ እናገኛለን። አትሳቱ ይላል። መጥፎ ጓደኝነት መልካሙን ጠባይ ያበላሻል። ጳውሎስ ነው በአንደኛ ቆሮንቶስ 15:33 ላይ ተናገረ። እንዲህም ይላል፣ ወዳጆች ሆይ ዮሐንስ ደግሞ በዚህ ዓለም እንግዶች እና መጻተኞች እንደመሆናችሁ መጠን ነፍስን ከሚዋጋ ሥጋዊ ምኞት እንድትርቁ እለምናችኋለሁ። ምንም እንኳን ክፉ እንደምትሰሩ አድርገው ቢያሟችሁም ለፍርድ በሚመጣበት ጊዜ መልካሙን ሥራችሁን አይተው እግዚአብሔርን እንዲያከብሩ በአሕዛብ መካከል በመልካም ሕይወት ኑሩ። ጴጥሮስ አንደኛ ጴጥሮስ ምዕራፍ 2 ከቁጥር 11 እስከ 12 ላይ እናገኘዋለን። እንደዚህ ደግሞ ይላል፣ አመንዝሮች ሆይ ከዓለም ጋር ወዳጅነት ከእግዚአብሔር ጋር ጠላትነት መሆኑን አታውቁምን? ስለዚህ የዓለም ወዳጅ መሆን የሚፈልግ ሁሉ የእግዚአብሔር ጠላት ይሆናል። ያዕቆብ ምዕራፍ 4 ቁጥር 4። እንግዲህ እነዚህ ሁሉ በአንድ ድምፅ ሆነው የሚመክሩን ነገር ቢኖር ክፉ የሆነ ቅርርብ ከክፋት ጋር ስናደርግ ወደ ጥፋት ሕይወታችን እንደሚወርድ ነው። ስለዚህ እንዲህ ብለን እንጸልይ። አባት ሆይ አንተ አይጠቅማችሁም፣ ይልቁንም ለዓይናችሁ ስንጥር ለጎናችሁ እሾህ ይሆንባቸዋል ያልከንን ከኃጢአት ጋር የሚደረግን ማንኛውንም አይነት ቁርኝት ከሕይወታችን እንድትበጥስልን ደግሞም መጣበቃችን ከአንተ ጋር ብቻ እንዲሆንልን እንጸልያለን። አሜን።